17ኛው ከተማ አቀፍ የባህል ፌስቲቫል በዚህ በኤግዚቢሽን ማዕከል ዛሬ ተጀምሯል። ይህ ፌስቲቫል እንግዲህ አዲስ አበባ የባህልና የፈጠራ ሞዛይክ በሚል መሪ ቃል ነው ይህ ፌስቲቫል የተጀመረው። ዛሬ እንግዲህ በዚህ በፌስቲቫሉ በሀገራችን የሚገኙ የተለያዩ ባህል እሴቶች፣ ወጎች እንዲሁ ለእይታ ቀርበዋል። ለአይን እንኳን ስታዩ በጣም ውብ የሆኑ ምግቦች ናቸው። በጣም የሚመር ኦርጋኒክ የሆኑ ምግቦች ናቸው። የኦሮሚያ ባህላዊ ምግብ ነው ይዘን የቀረብነው። ጮሮሳ የሚሰራው ከቀይ ጤፍ ነው። እዚህ ጋር የምታዩ አይብ ነው፣ ቅቤ ነው። ንጹህ የሆነ ምግብ ነው። በልተሽ የፈለሽውን ያክል ከበላሽ ማይጎዳ ምግብ፣ ጥሩ ምግብ ነው። ተፈላጊነት ያለው ምግብ ነው። ኦሮሚያ ክልል ውስጥ በጣም የሚያምር ነው። ቀምሰሽ ማየት ትችያለሽ። ቆንጆ ነው በጣም። ጩባ ማለት ከስንዴ ነው የሚሰራው። በኦሮሚያ ባህላዊ ምግብ ውስጥ በጣም ቆንጆና ተመራጭ ነው። በቅቤ ውስጥ ነው የሚነከረው። ቅቤ ይዘጋጅና በእቃ ይዘጋጅና እዛ ውስጥ እየነከርሽ ከተጋገረ በኋላ እየተነከረ እንደገና በሹኪያ ምናምን እንደዚህ እየወጋጋሹ ቅቤ ይጨመራል። ሙሉ እንዲህ ሲታዩ ቅቤ ያለው በጣም ውስጡ ቅቤ ነው። ይሄ ደግሞ ገንፎ ከስንዴ ነው የሚሰራው። ቅቤው በጣም ለጋ ቅቤ ነው መሆን ያለበት። መስጊድ ውስጥ የትምህርት የቁርአን ትምህርቶች አሉ። የተለያዩ የነሺዳ የምን ያሉትን ትምህርቶች ልክ የቆሎ ትምህርት ቤት እንደሚባለው አይነት ሃይማኖታዊ ትምህርት ያላቸውን ይዘቶች ለማሳየት ነው የመጣ ነው። ቅቤ አለ፣ አይቤ አለ፣ የባህል ዕቃ እንደዚህ ነው። እንሰት አለ፣ አሚቾ አለ። ብዙ የተለያዩ አይነቶች የጉራጌ ባህል አለ። አትክልቶች አሉ። እዚህ ጋር መሸጣ ጤፍ አለ፣ አተር አለ። የተለያየ ነገር ይዘን የቀረብ ነው። እዚህ ይዘን የመጣ ነው ሴቶች ወይባ ሲጠቀሙ እንዴት አድርገው መጠቀም እንዳለባቸው ለማሳየትና ማቴሪያላችንም ደግሞ ለማስተዋወቅ ነው የመጣ ነው። የፊት ትሪትመንት፣ የጸጉር ቅቤ፣ የተለያዩ ጭሳጭሶች፣ ከርቤዎች፣ የተለያዩ ነገር ነው እዚህ ጋር ይዘን የመጣ ነው። ተፈጥሯዊ ነው። ቆዳችንን ለማሳመር የምንጠቀምበት ነው። የተለያዩ ማህበረሰቦች እርስ በርሳቸው እንዲተዋወቁ ባህላቸውን፣ እሴቶቻቸውን እንዲያስተዋውቁና አንዱ ያላወቀውን ደግሞ ሌላው እንዲያውቅ ከማድረግ አንጻር ትልቅ ሚና እንዳለው ነው የነገሩን። መተዋወቁ፣ ፍቅር፣ አንድነት ለሀገራችን እኛው ነን። ማንም ከውጪ ሊመጣ ሊረዳ አይችል። እኛው ራሳችን እስከሆን ድረስ አንድነትን፣ መተዋወቅን፣ ፍቅርን ነው የሚጨምረው። እዚህ እንደዚህ ስትገናኝ አንዱን የማያውቀው ብዙ የተለያዩ ነገሮች ስላሉ እኔ ራሱ አሁን ዛሬ እዚህ ከመጣሁኝ ብዙ ነገሮችን ያላየኋቸውን ማላቃቸውን ከዚህ በፊት ያሉ ነገሮችን በሙሉ ዛሬ እዚህ ላይ አይቻቸዋለሁኝና ከአንዱ ደስ የሚል ባህል ልዩነታችን አንድ እንደሆነ ውበትን እንደሚፈጥር አይቼበታለሁ። ከኦሮሞ፣ ከአማራ፣ ከተለያየ አይነት ሀገር ነው የመጣው። ስለዚህ ትውውቅ ነው። አዲስ አበባ በእድገት ጉዞዋ ላይ ፈጠራን እንዲሁም ደግሞ ባህልን አስተሳስራ ነው እየሄደች ያለችው እየተጓዘች ያለችው። የፌስቲቫልም እንግዲህ አንዱ ለሱ ማሳያ እንደሆነ ነው የተነሳው። ከፍተኛ የሆነ የልማት አብዮት ውስጥ የምትገኝ ከተማ እንደሆነ የልማት አብዮቷ ሁሉንም ዘርፍ ያማከለ በመሆኑ ባህልን፣ ኪነጥበብን፣ ስፖርትን እንደዚሁም በተለያዩ መሰረተ ልማቶች ከተማዋ የብልጽግና ተምሳሌት ሆና እንድትቀጥል የሚያስችል ከፍተኛ የሆነ የልማት እንቅስቃሴ ውስጥ የምትገኝ ከተማ በመሆኗ ይህ መልካም አጋጣሚ ለባህሉ ዘርፍ እድገትን አንድ ትልቅ ድርሻ ተደርጎ የሚናውን የሚወጣ ተደርጎ ይወሰዳል። ታሪክን፣ ተፈጥሮን በተቀናጀ መንገድ ከተማዋ የበለጠ በእነዚህ ትልቅ የቱሪዝም ሀብቶች በሶስቱ ምሰሶዎች የበለጠ እንድትታይ በማድረግ ቅርስን በመጠበቅ ቅርስን በማልማት ቅርስን ደግሞ ደረጃውን በጠበቀ መንገድ መልሶ በማልማት ለዓለም የቱሪስት መስህብ በማድረግ ባህል ምን ያክል ለአንድ ሀገር ምሰሶ መሆኑን ለዓለም፣ ለኢትዮጵያ ሕዝብ፣ ለአፍሪካ ሕዝብ በማሳየት ሚናውን እየተወጣች ያለች ከተማ ነች።